ጸልዩላት ያለችው ሆስፒታል ነው እና 4 ኪሎ አዲስ አበባ 4 ኪሎ ሆስፒታል ነው ያለችውና በተቻላችሁ መጠን ባላችሁበት ሁላችሁም በዱዓ አዶናይ ወላሂ አንተን ሼም ይዞን ነው እንጂ እህት በጣም ስርዓተ ቢስ ነች። በጣም ነው ያፈላችሁ። አውሮፕላን ቢሻህ በሎንቺና ተደብቀ ገብተ ሂድና እዛ ወለጋ ሂድ። ተደብቄ ጎጃውን ስንት ሺህ 41 ሚሊዮን የኢትዮጵያ ብር ነው። 41 ዋው ይህን ሰዓት በቅርበት ሰላም ጤና ይስጥልን ክቡራቲ ቻናሌ ቤተሰቦች ባላችሁበት ሰላማችሁ ብዝት ይበልልኝ። ሰሞኑን እንግዲህ የዴዚ እናት ሞታለች ተብሎ በጣም ብዙ ነገር ሲወራ ነበረ። ያም ነገር እንደውም ውሸት እንደሆነ መረጃ እየደረሰን ይገኛል። ሰሞኑን እንግዲህ የአዶናይ እህቶች ከባድ ወቀሳና ተቃውሞ እየደረሰባቸው ይገኛል። ምንድነው የሚለውን እንግዲህ ይዤላችሁ መጥቻለሁ። እስከ መጨረሻው እስከተከታተላችሁ እማሳያችሁ ይሆናል። አሪፍ አዝናኝና ቁም ነገር ያላችሁ ቪዲዮስ ስላመጣሁላችሁ ሰብስክራይብ እና ላይክ እያደረጋችሁ ቪዲዮን ስትጀምሩ ቤተሰቡን ቀጥታ ወደ ቪዲዮ ስንት ሺህ 41 ሚሊዮን ሽቶ ኢትዮጵያ ብር ነው። 41 ዋው ሰዓት ነው። ይህ ሰዓት በቅርበት አውቀዋለሁ። በጣም የሚያምር ሰዓት ነው። እኔ ገንዘቡ ያንሰዋል ብዬ ነው ማስበው። ቱቺፕ የተጠራው 40 ሚሊዮን ኢትዮጵያን ብር ወደ ዶላር ስንቀይረው የተሰባው $250,000 ነውና ወደ ድርሃም ደግሞ የተሰባው 820,000 ድርሃም አካባቢ ነው። this is too cheap for the watch ብቻ አይደለም ባይዘው ቅርስ ነው። አቋል እጅ ያሳምራል። በጣም ለግዠሪ የሆነ ሰዓት ነውና እኔ በእንደዚህ በርካሽ ዋጋ ከሸጣችሁት ከስራችሁ ወደ ሀገር ቤት እንዳትመለሱ ነው ስጋቴ። ስለዚህ ትንሽ ፕራይሱን ዝቅ ያርጉት። እናንተን ተጨማለቅቱ እንጂ እንተ በሳባስቱ አንድ ሲንግል ሰዓት 41 የኢትዮጵያ በጀት እኮ ነው። የነገታ 10 ምናምን በጀት አንድ ላይ 41 ሚሊዮን ብር ይላል። የሀገሪቱ በጀት እኮ ነው። ምንድነው የምትሉን? እንጃ ተው ተኤው በአማርኛ ነው የተወራው ለኢትዮጵያኖች ነው። በአረብኛ ብትወሩ ለአረብ ነው እንላለን። እንዴ ምን ማይመስል ነገር እንዴ! ሰው እንዴት በጀታችን እኮ ስንት ሰፈር እኮ የሚያስተዳድር ብር ማለት እኮ ነው 41 ሚሊዮን ብር። ኧረ ተው ግን እንተሳዘብ እንዴ! ካለበለዚያ በአረብኛ አውሩት። እነሱ ምንም ቢሆን 41 ሚሊዮን ዶላር ቢባልም የመግዛት አቅም አላቸው። እኛ ላይ እኮ ይሄ የሞት ፍርድ ማለት እኮ ነው እንዴ! እንኳን ደስ አላችሁ ቤተሰብ፣ እንኳን ደስ አላችሁ። አዲስ ነገር ከሆስፒታል ተሰምቷል። እንኳን ደስ አላችሁ። ብዙዎቻችሁ ተጨንቃችሁ ኮሜንት ላይ እየጻፋችሁልኝ ነበርና ምንም አታስቡ እና ጸሎት አድርጉላት። በተቻላችሁ መጠን ጸሎት አድርጉላት፣ ጸልዩላት። ያለችው ሆስፒታል ነው እና 4 ኪሎ አዲስ አበባ 4 ኪሎ ሆስፒታል ነው ያለችውና በተቻላችሁ መጠን ባላችሁበት ሁላችሁም በዱዓ በጸሎት አስቧት። በጣም ደህና ናት እና አልሞተችም። ብዙዎቻችሁ ደግሞ የእሷን ሞት የሚመኙ የእሷን መኖር የሚያስደስታቸው እና ቤተሰብ ማለት ነው። ፈጣሪ የምሬ ነው የምላችሁ። ፈጣሪ ለምን አልሞተልንም ነው አትበሉ። የምሬ ነው የምላችሁ። በጣም ነው የሚያሳዝነው። እንዴ ያልሞተች ሴትዮዋ ሞተች እንዴ! ኧረ ፈጣሪን ፍሩ። ተው ጋይስ፣ ኧረ ተው እንዴ! እውነቱን ከራሷ አንደበት ስሙ። ታማ ሆስፒታል ገባች እንጂ አልሞተችም። ለምን አልሞተችም ነው? ለምን አልገደልናትም ነው? ኧረ ተው ፈጣሪን ፍሩ። ሰው ባትፈሩ ሚዲያውን እኮ ተቆጣጠራችሁት እንዴ! በስላሴ ስንት ምን አይነት ጉድ ናችሁ ግን በመድኃኒዓለም። እንደዚህ የምር በጣም ነው የሚያስጠላው። በጣም ማለት ነው። እንግዲህ እህታችን ሜቢ ዘመድም ወይም ደግሞ ቤተሰብም ልትሆን ትችላለች። ምናልባት የቅርብም ሰው ልትሆን ትችላለች ብዬ አስባለሁ። እንግዲህ ከዴዚም ትንሽ እውነት የሚመስለው ነገር አለ። ይሄ ጉዳይ እንግዲህ ትንሽ እውነት ይመስላል። ከዴዚም እንግዲህ ከባሏም የተሰማው ምንም አይነት መረጃ ስለሌለ ነገሩን ሳናቅ እንግዲህ እንደዚህ ነው ማለት የለብንም ብዬ አስባለሁ። እስቲ የቅርብ ሰዎች የምታውቁት ነገር ካለ እስቲ አሳውቁን። አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና ተደብቀ ገብተ ሂድና እዛ ወለጋ ሂድ። ተደብቄ ጎጃም መግባትን ተደብቀ ጎንደር ባለፈው ስትገባ እንደዚሁ ተደብቀ የመንግስት ባህሪ አይደለም። መንግስት አናውንስ አድርጎ ነው የሚገባበትን ቀን አሳውቆ ነው የሚገባው። እኛም ራሱ ፌደራል እያሯሯጠን 11 ወር ኢትዮጵያ ውስጥ ቆይተናል አይደል? እንኳን አንተ እንደ መንግስት እንዲህ የረከሰ ስራ የምትሰራው አገሪቷ ሰላም ነች እዛና እዚህ እየሄድን ነው ለማለት ነው። ቀሽም ግንዛቤ ሁሉ በጣም ቀሽም ነው በእውነቱ። የማትረባ ከብት ፍቅር ሲዝም ግን ማለት ነው የተያዘ ቀን ግን
እንዴት እንደሚደረግ ሳስበው ማለት ነው ካሁኑ ነው ሳቅ የሚመጣብኝ የምረዴ ምን ቢያረጋው ነው ቆይ ይሄን ያለ እኔ ጥያቄ ይፈጥርብኛል ብዙ ጊዜ እንዴ ምን ቢያረጋው ወገን የብራኑ ነጋ ለኛ ግን አልነጋ በብችራ ዘውት ሊሉ ባድማነኝ ነው ምድሻ የባህሩ ንጉስ አካማል አቺ ብችራ ዘር ምርጥ ወሰ ያችራ ዳልጅ ይጭመድሻው እንደዚህ ብለን እንለበሽ እንጂ ነው ተከታረጊንሳ ይጭመድሽ ያችራ ዳልጅ እኔ ግን ህፃናቶቹ በዚህ አይነት ማለት ነው በዚህ ከተቀጣሉ ዝም የሚባሉ ከሆነ በቃ ሌላ ታሪክ አዶናይ ወላሂ አንተን ሸሚዞን ነው እንጂ እህት በጣም ስርዓተ ቢስ ነች በጣም ነው ያፈላችሁ እንዴ አንተ ፌመስ ስለሆንክ አንተን ስለምንወድ እኛ እኮ መናገር ሸሚዞን ነው እንጂ እንደ እድሜው አይደለም የምትሆነው ማየት በሌለበት ሰዓት ሁሉ ነገር አይታ ማየት ባለበት ሰዓት ህይወት እንዳይሰለቻት እንዳይልቀባት ህይወት ምፈራላት ነገር ማለት ነው እንዴ አንተ ብዙ ሴቶችን ትመክር የለ እንዴ ለምን ለህቱ ሲሆን ገሸሻልክ በነገራችን ላይ የኢትዮጵያ ህዝብ ሼም ስለሚይዘው ነው እንጂ በጣም ቆይቷል ጭጓራው ከተቃጠለ እንደድሚያቱን በተለይ ይሄ ኢትዮጵያ ነው ሀበሻ በእድሜያችን እንኳን ሆነን ካይን አላመለጥንም እኔ በሷ እድሜ ወላሂ ልጅ እንዴት ነው የሚወለደው ሲባል በሆድ በኩል እንዲ ነው የሚወጣው ምን ሰው ነኝ አይ ደስ አይልም እንዳንድ እህት እንዳለው ሰው መመክረህ ነገር እህትህን ደበቅ ሰተራርክ በኋላ ማልቀስ ጥሩ አይደለም እህትህን ደበቅ ሰተራርክ ያስጠላል ሁሉም ነገር እንግዲህ በልኩ ሲሆን ነው የሚያምረው እንግዲህ የአዶናይ እህት በጣም ብዙ ሰዎች ተቃውሞ ያደረሱባት ይገኛሉ ያው ጥሩ ነገር ሲሆን ሰው ማበረታታቱ እንዳለ መጥፎም ነገር ደግሞ ሲከሰት ያ ነገር መጥፎ ነው ብሎ መናገሩ አይከፋም ያው ከማሰብ አንፃር አዶናይን ስለሚወዱት ነው እንጂ ብዙ ነገር ሰው ማለት ይችላል ነበርና ይሄ ነገር እኔ መስተካከል አለበት ብዬ አስባለሁ እናንተስ ይሄን ነገር እንዴት አያችሁት ልክ ነው አይደለም